ኦኬ ምናልባት ለሌላ ሀገር ዜጎች ተሳሳትኩኝ እኔ እታረማለሁ። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ በውጭ ወራሪ ኃይል ተሸንፋ አታውቅም። የሀገረ ግንባታው ከተጠናቀቀው ወይም ደግሞ አጠናቀቀው የሚባሉት አፄ ምኒልክ ናቸው። ጣሊያን 2 ጊዜ መጥቷል። ለዛ ነው በቅኝ ግዛት ያልተገዛን አይደል ብለን የምናወራው። ምናልባት የማይጨውን ልታነሱ ትችላላችሁ። ጣሊያን ኮንትሮል ያደረገው አዲስ አበባ ላይ ብቻ ነው። እሱ ኬሚካል ተጠቅመው ከሶማሊያ በሉት ከኤርትራ በሉት ከጣሊያን በሉት በውጭ ወረራ ተሸንፈን አናውቅም። ይሄ መዘንጋት የለበትም እና ምናልባት ይሄ ራሱን በቻለ መንገድ ሊተነተን የሚገባውን ነገር አይደለም ወይ? ተሸንፈን ማናቅ ህዝቦች እንዴት በዚህ ደረጃ የሻዕቢያ መንግስት ራሳቸውን በሚያምኑት አዲስ አበባ ከመግባት አስመራ ከመግባት ያዳናቸው መለስ ዜናዊ ነው። መለስ ዜናዊ ነው እና ምናልባት መረቂቅ የሚያደርገን አንዱ ነገር ይሄ አይደለም ወይ? የተለያዩ ተፋጩ በሚባልበት ሰዓት እንደው ደርሶ ይሄ ረቂቅ የሆነው ሚስጥር አንድ አድርጎን ሆ ብለን የምንነሳው ነገር እሱ መዘንጋት የለብንም ለማለት ያ ነው። እና ለጦርነት ደግሞ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው ለማለት ያለው የመጨረሻ ዙር የመጨረሻ ነው የምሰጣችሁ። እውነታው ይሄ ከሆነ አንድ ነገር አስምሬ ወይም ደግሞ አንድ ነገር ሁላችሁ ማወቅ ያለባችሁ ኦነግም ስልጣን ላይ ወጣ፣ ፋኖም ወጣ፣ የፍቅር ሲዝምን ፓርቲ ስልጣን ላይ ወጣ፣ አብንም ወጣ፣ ኢትዮጵያውያን ፖለቲከኞች እኔ አዋይ ነኝ። የባህር በር የሚያመጣልኝን ፓርቲ ነው የምመርጠው። የባህር በር እንፈልጋለን። አሁን ይሄ እንትኔ ተቆረጠ፣ እንትኔ እንደዚህ ሆነ፣ ተኮረኮምኩኝ፣ እንደዚህ ሆንኩኝ ከማለት በዘለለ በጋራ እና ምንድን ነው የምታመጡልን? ፋኖ ስልጣን ትይዛለ፣ ኦነግ ስልጣን ትይዛለ። የኢትዮጵያ ሕዝብ የባህር በርን ጥያቄ እንዴት ነው የምትመልሰው? ምን ለማለት ፈልጌ ነው? ኢትዮጵያ የባህር በር ባለቤት ልትሆን የምትችለው እንዴት ነው? ፖለቲከኛ ነን ብላችኋል። መፍትሄውን ወዲህ በሉ ነው እያልኩ ያለሁት። ከልልና ጀምራለሁ። ኢትዮጵያ የባህር በር ሊኖራት የሚችለው እንዴት ነው? ቴዲ እኔ አንዳንዴ ከጎረቤት ሀገር ሰዎች ጋር ነው ማውራው እያልኩኝ ግራ እየገባኝ ነው ይሄ ጂኦፖለቲካ ነገር ላይ እና አንዳንዴ ዜግነታችንን የተቀየረውላ የሚመስለኝ ጊዜ ስላለ ማለት ነው። እንዴት ነው የምናገኘው ለሚለው ነገር ቴዲ ኦፕሽኑ ለኢትዮጵያ በጣም ኦፕን ነው። ኢትዮጵያ አንዳንዶች እንዳሉት እዚሁ ላይ የጂኦፖለቲካው ላይ ኢምፖርታንትነቷን ራሱ አንደርማይን እያደረጉ በጣም የተቸገርንበት ነገር ነው። ፖፑሌሽን ሳይዟን አንደርማይን ያደርጋሉ። ፖፑሌሽን ኢምፖርታንት እንዳልሆነ ማለት ነው። ምክንያቱም ለኢኮኖሚዋ ላይ ራሱ የሚያዩት ኢምፖርታንት ብለው የሚያዩት ነገር ቢኖር ፖፑሌሽን ሳይዝ፣ ስትራቴጂክ ሎኬሽን፣ ኢኮኖሚካል ግሮት። ኢትዮጵያ ምን ያህል ኢኮኖሚካል ግሮትዋን እንግዲህ ከነሱ የሚጠብቁትን ራሳችሁ ማየት ትችላላችሁ። እነሱ የሚጠብቁት ከኢትዮጵያን ማለት ነው። ሚሊተሪ ፓወር ኢትዮጵያ ሪሌሽንሽፕ ያላት ሂስቶሪካሊ ከአፍሪካ ሀገር ውስጥም ሰላማዊ እንትን ማስከበር ምናምን በጣም ኢምፖርታንት ነው ለነሱስ። ያንን ደግሞ ጉድ እንትን ያላት በአፍሪካ ዩኒየን ያደረገችው እንትን ነው። ላንድ ላክድ እንኳን ብትሆን ሪሶርስ እንዳላት በጣም የሚያምኑበት ነገር ነው እና ያ ነገር ኢግኖር ሊደረግ ይገባል ብዬ አላምንም። እነሱም ኢግኖር እያደረጉት አይደለም ብዬ ነው ማምነው። የኢትዮጵያ ኢኮኖሚ እያደገ ነው ያለው። ያንን ደግሞ ራይት ናው እነሱ በምን መንገድ ነው እያዩት ያሉት? ለነሱ በሚጠቅማቸው ሬድሲ ላይ ከማን ጋር ሞር መስራት ይፈልጋሉ ብትለኝ ኢትዮጵያ will be the best choice ለነሱ። እነሱም ያንን ነገር እየጻፉት ኮምፔር አድርገህ እንኳን ከኤርትራ እና ከኢትዮጵያ ብትል በጣም ማአት ነገሮች ልዩነት እንታያለ። ቅድም አንዳንድ ሰዎች ሲናገሩ የሰማዋቸው ነገሮች ለጆሮ የራሱ ግራ ገብቶኝ ነበረ። ስለ ራሻ አግሪመንት የሚሊተሪ አግሪመንት እንዳላቸው ነው የነገሩ። ቴዲ የለም የሚሊተሪ አግሪመንት ኮንቨርሴሽኑ ከራሻ ጋር አለ። አግሪመንት ፋይናላይዝ ያደረጉት ፔፐር ግን እስከ ዛሬዋ ቀን ድረስ ከራሻ ጋር የለም። ኢትዮጵያ ሞር ከራሻ ጋር ሞር ሪሌሽንሽፕ አላት ከጎረቤት ሀገሮች ይልቅ። በሰላማዊ መንገድ የማግኘት ኦፕኗ በጣም ዋይድ ኦፕን ነው ራይት ናው ቴዲ። በአንድ ቦታ አይደለም የምጠብቃት ኢትዮጵያን፣ በ3 በ4 ቦታ ነው የምጠብቃት። ኦፕሽኑ ኦፕን ነው። ከኬንያ፣ ከሱዳን፣
ሶማሊያ ከሶማሌላንድ ከጅቡቲ ጭምር በጣም ዋይድ ኦፕን ነው ብዬ ነው ማምነው። ያንን ትልቁ ሪስክ ያለው ውስጥ ያለው አንስቴብል የሆነ ሲቹዌሽን ነው ብያለሁ። አሁን ከድሮ ከነበረው ነገር በጠቅላላ የተሻለ አይነት ነገሮች አሉ ብዬ ነው ማምነው። ያንን መስተካከል ይችላል። ግን አደጋውን ሞር ለማባስ ያቺ አንስቴብል ውስጥ ስለሆነች ለማስቆም ውስጥ ያለውን ኬያስ ሞር ለማንደድ የሚፈልጉ ኃይሎች በውጭም በባንዳነትም የተገዙ በየአቅጣጫው ላይ አሉ ብዬ ነው። አሁን እዛ ጋር ለምሳሌ በሰላማዊ መንገድ ሲባል ሪያሊስቲክ ሆነን እናወራ ሊሆን ለምሳሌ ከአዲስ አበባ ጅቡቲ 930 ምናምን ኪሎ ሜትር ነው። ከአዲስ አበባ አሰብ 610 ምናምን ኪሎ ሜትር ነው። ከቅርበት አኳያ አሰብ በብዙ መንገድ ተመራጭ ነው ለኛ። ኪሎ ሜትሩ ተሳትፎ ርቀቱን ማስተካከሉ የሻዕቢያ ደጋፊዎች የሚሉት ለጅቡቲ የምታደርጉትን አርጉ ነው። 2.5 ቢሊዮን ዶላር በዓመት ትከፍላላችሁ፣ ያን ክፍያ ክፈሉልንና ሸቀጥ ለማስገባት ለማስወጣት ያሮኬ ይላሉ። እኛ ደግሞ የኢትዮጵያ መንግስት ደግሞ የኢትዮጵያ ህዝብ ደግሞ ከዛ ተሻግሮ ነው እየጠየቀ ያለው። ሸቀጥ ለማስገባትና ለማስወጣት ብቻ አይደለም የባህር በር የምንፈልገው፣ ሀቅ ነው። የባህር ኃይል አለን። ታሪካዊ ጠላቶቻችን አፍንጫችን ስር እየመጡ ነው። የደህንነት ጉዳይ ነው። ስለዚህ ሚሊተሪን ጨምሮ የባህር በር እንፈልጋለን ስንል ወታደሮቻችንን የምናሰፍርበትም ነው እያለን ያለ ነው። እና ይህንን ፕሮፖዛል ይዘሽ ሄደሽ ለሻዕቢያ መንግስት ወይ ለኢሳያስ አፈወርቂ ብታቀርቢለት እንደማይስማማ ግልጽ ነው። ማይስማማ ከሆነ ምንድን ነው የሚደረገው? ሶማሌላንድ ጋር ስቴጅ አንዱ አፍራሽ ሆኖ የሚመጣብሽ እሱ ነው። ጅቡቲ ጋር ስቴጂ ታሪካዊ ጠላቶችሽ የሚያመጣብሽ እሱ ነው። ብቸኛው አማራጭ ወደ እሱ መዞር ነው። ወደ እሱ ስትዞሪ ሁለት ኦፕሽን ይዘሽ ነው የምትሄጂው። አንድ በሰላማዊ፣ አንድ በድብድብ። በሰላማዊ ብለሻል አንቺ። በሰላማዊ እንዴት ነው ሊሆን የሚችለው? ኦፕሽኑን ቴዲ እኔ ያልኩት በሰላማዊ መነጋገር ያልኩበት ለሌሎቹ ላይ ከሌሎቹ ጋር ሞር ሪሌሽንሽፕ አለን ብዬ ነው ማምነው። ከኤርትራ ይልቅ ራይ ነው ከሱዳን ጋር ሞር በረር ሪሌሽንሽፕ አለን፣ ከሶማሌ ጋር ሞር ሪሌሽንሽፕ አለን፣ ከሶማሌላንድ ጋር ሞር ሪሌሽንሽፕ አለን። ከኤርትራ ጋር ሊሆን እንደማይችል በሰላም አውቃለሁ። ያ ኦፕሽን እኔ ራሳቸው 5 ዓመትም 10 ዓመትም ቢፈጅ ራሳቸው መጥተው ይሰጣሉ ብዬ ነው ማምነው። አንደኛው ኢትዮጵያ እንትኑ ሊሆን የሚችለው ብዬ የምገምተው የሶማሌላንድ ላይ ነው። የሚሊተሪ ቤዙ በተለይ ነው የምለው አሰብ ላይ ነው። የፈለገ ብትለኝ አሰብ ላይ ቴዲ ዩዝ ለማድረግ ከ5 እስከ 10 ቢሊዮን ስፔንድ ማድረግ መቻል አለበት። የተሰራ ነገር የለም። ያንን ሰርተ ነው ከ5 እስከ 10 ቢሊዮን ያን እንደዛ አይነት ከሰራ በኋላ አሰብ ላይ ነው ሬዲ እና ቱ ቢ ዩዝድ የሆነ የሶማሌላንድ እያለ ኢትዮጵያ ኮምፕሊትሊ ወደዛ ትሄዳለች ብዬ የማላስብበት ያ ነው። በኤርትራ በኩል ደግሞ ራይ ናው ሊቀበሉም ሊስማሙም አይችሉም ብዬ የምለው ኢጅፕት ነች። ሌላዋ ሄደክ ማለት ነው። ምንድነው ኢጅፕት ሌላ በአፍሪካ ሀገር ውስጥ ያሉ ወይንም ለአረብ ሀገሮች በጠቅላላ ኢጅፕት ነች ምግብ ፕሮቫይድ የምታደርገው። ኢጅፕት አባይን እምቢ ብለን ኦልሬዲ ፊልአፕ አድርገን አላ አግሪመንት ለመጀመሪያ ጊዜ ከ15 ዓመት በኋላ ቴብል ላይ ተቀምጠው ለማናገር እንኳን ዊሊንግ የሆኑ ሰዎች አሁን ናቸው። ከዛ በኋላ ግን ቴዲ ሬድሲ ላይ የመውጣት ነገር ግን ለኢጅፕትም ኢትዮጵያ ትረቅ ትሆናለች። ምክንያቱም ኢጅፕት ነት ምግብ ፕሮቫይድ ለአረብ ሀገሮች በጠቅላላ የምታደርገው። ኢትዮጵያ ሬድሲ ላይ ወጣች ማለት ለነሱ ለአረብ ሀገሮች በጠቅላላ ምግቦችን በጠቅላላ በቺፐር ዋጋ ፕሮቫይድ ማድረግ ትችላለች ብለው ስለሚያስቡ እነሱም ከሻዕቢያ ጋር ያላቸው ሪሌሽንሽፕም ከሻዕቢያ ጋር ተደርበው ለማበጣበጥና ኤኒባዲ ውስጥም ያለውን ኬያስ ለመርዳት እርግጠኛ ነኝ ዊሊንግ ይሆናሉ ብዬ ነው ማምነው። የግብፅ ጉዳይ ቀላል ምንም እንትን የሚል አይመስለኝም። አባይ ግድብን ገንብተህ ትጨርሳለህ፣ እግር ስር መጥተው ይሰግዳሉ። ቴዲ ምን አለ? ያ ግን ሬድሲ ላይ የመውጣት ነገር ቴዲ ለኢትዮጵያ በእጇ ነው የሚሆነው። እኔ ጋራንቲ ዩ ቢካዝ ኦፍ አባይ ምክንያት ኮኔክትድ ናቸው። ኤኒቲንግ አግሪመንት ኤኒቲንግ እሱ ነው። አሁን የባህር በር ኢትዮጵያ ሊኖራት የሚችልበትን መንገድ
ፍንትዋ አድርጋችሁ እንድትነግሩ ነው ልልና በሰላማዊ መንገድ ብላለች። አንዳንድ ሰዎች ሰጥቶ በመቀበል የሚሉ አሉ። ኤርትራውያን እንደምታውቁት ገበሬዎቻቸው እንደኛ ለመሬት የላቸው። ሰጥቶ መቀበል በሚሉትን ነገር ቴዲ ኢትስ ቢካዝ ኦፍ ከጀርባቸው ያለው ነገር ሊቀበሉ እንደማይችሉ ነው የተረዳሁት እኔ። ያንን ነበረ ካልተቀበሉ ምንድን ነው የሚሆነው? we just wait it out ወደዱም ጠሉም ራሳቸው ይመጣሉ። አለበለዚያ ኮምፕሊትሊ ሪስክ ውስጥ የራሳቸውን ኢኮኖሚ ኮምፕሊትሊ እስከ ኮላፕስ እስከ ማድረግ ድረስ ይደርሳሉ ብዬ ነው የማየው። ራሳቸው መጥተው እስራኤል አሉ ነው የምትይው? እንጠብቅ ነው የምትይው? ራሳቸው ይመጣሉ። የስ እነሱ እስኪመጡ ድረስ አሁን ይሄ ትውልድ እነሱ እስኪመጡ 50 ዓመት ሊፈጅ ይችላል፣ 30 ዓመት አረ ያን አይፈጅም። አኮርዲንግ ቱ ኢሳያስ እንደተናገረው ከሆነ አይ ዶንት ኖ ካይተው ከሆነ አገሩ ምን አይነት ፖዚሽን ላይ እንዳለ አይ ዶንት ቲንክ ሶ። የራሱ የተናገረውን ነው የምነግርህ። መለጠፍ እችላለሁ። ኦኬ እነሱ እስኪመጡ መጠበቅ ነው። ኢኮኖሚያቸው ሲዳል the only thing ልንቆም ግን የማንችለው በውስጥ ያለውን ፖለቲካ ላይ ውስጥ ገብተው እናቦካለን በእኛ ወይ። እኔ አሁን እንትን የምለው የሚፈሩት ከአብይ ይልቅ ኢትዮጵያን ነው የሚፈሩት ብዬ ነው ማምነው። የኢትዮጵያ ኢኮኖሚ ላይ በስነስርዓት ራሳቸውን ኢንቮልቭ ማድረግ ይፈልጋሉ። በተለይ ደግሞ የአማራውን በዛው ጋር ሞር ኢትዮጵያ አንድ ፖርት ዩዝ እንደማታረግ ስለሚያውቁ ነው የምነግርህ። ይከፋፈላል። ዋጋውን መቀነስ የምትችለው ስትከፋፍለው ነው። አንድ ፖርት ከዚህ በኋላ ኢትዮጵያ ልትዩዝ እንደማትችል ስለሚያውቁ በተለይ ደግሞ የአማራውን ኢኮኖሚ ኮንትሮል ማድረግ ይፈልጋሉ ብዬ ነው ማየው። ኦኬ ወደ አያሌው እንመጣለን። ከልጆቻችሁ ጋር ሆናችሁ ቅድም ስናገር ነበር። ከልጆቻችሁ ጋር ሆናችሁ የምታዩ ወይም ፕሮግራም የምታዩ ለልጆቻችሁ አደራ ብዬ የምነግራችሁ ሁለት ነገር ነው። በእኛ ትውልድ ባይሆን በአንተ ትውልድ ኢትዮጵያን የባህር በር አድርጋት ብላችሁ ለልጆቻችሁ ነገሩ። አንደኛ። ሁለተኛ ታሪካዊ ጠላቶቻችን ግብጾች ናቸው። አቡሽዬ ሚሚዬ ግብጾች ይጠሉሻል፣ እንድጠፊ ነው የሚፈልጉት። ነገ ከነገ ወዲያ ስታድጊ እኝን በአይነ ቁራኛ ተከተይ እያላችሁ ነው መናገር ያለባችሁ። ይህን ተናገሩ። በአሁኑ ሰዓት ለልጆቻችሁ ይህን ማድረግ ነው ያለባችሁ። እሺ ወደ አያሌው ልምጣ። ይህ በጣም የጨከረ ትውልድ መነሳት አለበት። በተለይ በሀገራዊ ጉዳይ ምንም ወለም ዘለም የሌለበት ነገር በቃ በሀገራዊ ጉዳይ ምን በውስጥ ጉዳይ እንደባደባለን። እኔ ምን ችግር አለው? ትደባደባለህ። እንደ ኦነግ እንደ ፋኖ እንደ ቲፒኤልኤፍ ሆነ እኔ ችግር የለብኝም። በሀገራዊ ጉዳይ ላይ ግን የጨከነ ትውልድ ያስፈልገናል። ይሄ እንትን አለ በባሌም በቦሌም ብላ የፖለቲካ ፓርቲ ነኝ ብላ የመታገያ አጀንዳ እንደውም አንዱ መሆን ያለበት የባህር በር በዚህ መንገድ አመጣለሁ ብለህ ነው ማሳመን ያለበት ተከታዮችን። ኖት ይሄ የዛሬ 150 ዓመት ተኮርኩም ያለው ዛሬ መኮርኮም አለብን። የዛሬ እንትኖ የሆነ ቅድም ስነግራቸው ነበር እንትና የተባለ ሰውዬ እንደዚህ አንቆ ደፍቶናል፣ ዛሬ አንቀን መድፋት አለብን ምናምን አለ። ፖለቲካ ፓርቲ ስትመሰርት የባህር በር እንዴት ልታመጣ እንደምችል ማስገባት አለብህ ማኒፌስቶ ውስጥ፣ የመታገያ አጀንዳ ውስጥ። እናንተም ጠይቁ፣ የሆነ ደጋፊዎች ጠይቋቸው። ነገ ስልጣን ስትይዝ ምናልባት በክልላዊ ፓርቲ ነው ፋኖ ስልጣን ስትይዝ፣ አብን ስልጣን ስትይዝ፣ ኢዜማ ስልጣን ስትይዝ፣ የብልጽግና ደጋፊዎች ጠይቅ። የባህር በር እንዴት ነው የምታመጣው? ያስረዳ። ምንም አደናብሮ ምናምን እንዳልፍ የቃል ሙላት ሊኖራችሁ ይገባል። ይሄ አደናብሮ ምናምን ማለፍ አይደለም። የፖለቲካ ፓርቲዎች ወይም ደግሞ ፖለቲከኞች ነው እያልኩ ያሉት። ምክንያቱም ህዝቡ ይፈልጋል። በቃ አለቀ። የባህር በር እንፈልጋለን። 4 ነጥብ። አያሌው ወንበር የባህር በር ሊኖረን የሚችለው እንዴት ነው? እስኪ አንተን መላምት ደግሞ እስኪ ወዲህ ይበልልን። ቴዲ ታንኪዩ። መጨረሻ ላይ እያስቀመጥከው መርህ ነው ባይዞ እንደ ሀገር ሊገዛን የሚገባ ብዬ ማምነው። አሁን ትልቅ ፈተና የሆነብን ምንድን ነው? ሀሳቦቻችን ከስርዓት ጋር እና ከነባራዊ ሁኔታ ካለ መንግስት ጋር እያገናኘን ሳናስበው እዛ ጋር እያላተመን ወይ ደግሞ እያስጠጋን ለመለየት ወይም ለመነጠር ስለምንፈልግ ነው። አሁን አንዳንዴ ማናምንበትን ሁሉ አቋም ስንይዝ እመለከታለሁ አንዳንድ ጊዜ ማለት ነው። ለምሳሌ ከአማራ አንጻር እኔ ይሄ መንግስት ለአማራ የማይሆን መንግስት ነው ብዬ አምናለሁ። የጨፈጨፈ ያለ መንግስት ነው ብዬ አምናለሁ። ለኢትዮጵያን ፎርዛት ማድር ጠቃሚ ያልሆነ መንግስት ነው ብዬ አምናለሁ። ነገር ግን ይሄ ለአማራ የማይጠቅም መንግስት መሆኑን አምኜ አማራ ኢትዮጵያዊና በኢትዮጵያ ውስጥ ከፍተኛ የፖለቲካል ኢንትረስት ያለው ታሪካዊ ህዝብ እንደመሆኑ መጠን ደግሞ የኢትዮጵያን ሉዓላዊነት በተመለከተ የኢትዮጵያን ኢንትረስት በተመለከተ ጽንፍ እንዲወጣ ኮርነር እንዲደረግ ሚና እንዳይኖረው ደግሞ የሚል አቋም ሊይዝ አልችልም።
ስለዚህ አሁን ይህን አቋም ይዘህ ስታራምድ ሰዎች ወደ ምን ያስጠጉታል መሰለ? የብልጽግናን ሀሳብ የደገፍክ ወይም ደግሞ የመንግስትን ሀሳብ ወርጌታ አባቱ ብልጽግና ከብልጽግና በኋላ ሌላ መንግስት ቢኖር ወይም ከዛ በፊት ሌላ መንግስት ቢኖር ይህን ሀሳብ ስታራምድ ያንን መንግስት የደገፍክ አስመስሎ ኮርነር የማድረግ ነገር ስላለ አንዳንዶች ከዛ ለመውጣት ወይም ለህዝባቸው ድምፅ ሆነዋል ለመባል በዚህ መልኩ ስለሚያንጸባርቁት እሱኛው አይ ቲንክ የፖለቲከኞችን አንዱ ብልሽት ነው ብዬ አምናለሁ። ከዛ መውጣት አለብን፣ ለእኛ ህዝብም ጭምር ይጠቅማል ከሚል መንፈስ ብናደርገው የሚል ነገር አለኝ። ይህን ካልኩ በኋላ ኢትዮጵያ የባህር በር ያስፈልጋታል፣ ደፍነትሊ ያስፈልጋታል። ባይዘዊ ሁለት ነገር ይምታታብናል፣ ወደብና የባህር በር። ወደብ በቀላሉ ማግኘት እንችላለን፣ በኪራይ በምናምን ከየትም ሀገር ላገኝ እንችላለን። የባህር በርን በተመለከተ ግን ዓለም አቀፋዊ ህግ የሚሰጠን መብትም ጭምር ነው የሚለውን መያዝ መቻል አለብን። እኔ በሶስት መንገድ ነው ወደብ እንዳልኳቸው ለወደብ አስተያየት አልሰጥም፣ ቀላል መንገድ አለው ብዬ ስለማመን አሁንም አክሰስ አለ። የባህር በርን በተመለከተ በሶስት መንገድ ልናገኝ እንችላለን። አንደኛው እና እኔ በጣም በደግፈው ዓለም አቀፍ ህግን መሰረት ባደረገ መልኩ ዴማንድ በማድረግ በዓለም አቀፍ ህግ ውቅያኖስ ወይም ደግሞ እና ምንድነው ይሄ ባህርና ምንድነው የምንላቸው የአንድ ሀገር ሀብት አይደለም፣ የሁሉም ሀብት ነው። የዩኤንኤስሲኤስ የሚባለው በ1980ዎቹ መጀመሪያ አካባቢ የጸደቀው ህግ በዩኤን ስር ማለት ነው የባህር በር አክሰስ እንዲኖራቸው ለሀገራት ይደነግጋል። ኢትዮጵያ ሜምበር ነች፣ ባይዘው ኤርትራ እስካሁን ሜምበር አይደለችም። እዛ ውስጥ 170 በላይ ሀገራት ሜምበር ናቸው። እዛ ላይ በግልጽ እንዳስቀምጠው ላንድ ሎክድ የሆኑ ሀገራት የባህር በር መብታቸው የተጠበቀ ነው ነው የሚለው። እንደውም ቀጥሎ ምን ይላል መሰል? ውሃ የአንድ ሀገር አይደለም እስከሆነ ኪሎ ሜትር የሚሰጠው እንትን አለ። አይ ቲንክ 16 ኪሎ ሜትር ኤግዛክትሊ ያላስታውሰውም ቁጥሩን። በዛ ማዕቀፍ ውስጥ ከዛ ርቀት ብቻ ሀገር አክሰስ ሊያደርግ ይችላል። ከዛ ባለፈ ግን ሌሎች ሀገሮችም መብት አላቸው የባህር በር የመጠቀም ባህርን አክሰስ የማድረግ መብት አላቸው የሚል እዛ ላይ የተቀመጠ ነገር አለ። ስለዚህ ይሄ ዓለም አቀፋዊ መብታችን ስለሆነ ቀይ ባህርን የመጠቀም ታሪካዊ መብታችን ስለሆነ ፎርዛት ማተር ታሪካዊም ጭምር የራሳችን መብት ስለሆነ በዓለም አቀፍ ህግ ማሸነፍ እንችላለን፣ ማግኘት እንችላለን ብዬ አምናለሁ። ግን ያልሞከርነው ነው ይባይዘ አልሞከርነውም ሁሉ ደካማ መንግስቶች በየስርዓቱ ስለነበሩ የውስጥ ፖለቲካችንና የውስጥ ሽኩቻችን ከናሽናል ኢንተረስት ጋር እየተጋጨባቸው መንግስታት ሁሉ እነዚህን መፍታት ስላልቻሉ ነው እንጂ የሚያስረን ህግ የለም እስካሁን ድረስ። ኤርትራ ከኛ የተሻለ ኑሯት ወይም ሌሎች አካላት ከኛ የተሻለ ኑሯቸው በዓለም አቀፍ ህግ የምንሸንፍበት የለም። ስለዚህ በዓለም አቀፍ ህግ መሰረት ተዳኝተን የባህር በር ማግኘት የምንችልበት ክፍት ነው፣ አልተሞከረም ገና። ይሄ ነው አንደኛው። ሁለተኛው ቀናይ ሀገር ካለ እንዳጋጣሚ ሆኖ አብዛኞቻችን ጎረቤቶቻችን ቀናይ አይደሉም እንጂ አብሮ በመልማት የጋራ ህዝብ ነው ያለን፣ የጋራ እጣ ፈንታ ነው ያለን በሚል አክሰስ እንዲኖረን ማድረግ ይቻል ነበር። ለምሳሌ ኤርትራ ብትመታ በሚሳይል አብረን ነው የምንጠፋው። ኤርትራ ብትደክም፣ ሶማሊያ ብትደክም አብረን ነው የምንደክመው። ጅቡቲ ብትጠፋ ብትደክም አብረን ነው የምንደክመው ከሚል ከአንድ ሉዓላዊ ሀገር በተጨማሪ ቀጠናዊ ግንኙነታችን የአንዳችን እድገት ለሌላኛችንም ይጠቅማል። ስለዚህ የኢትዮጵያ ሚሊተሪ መጠንከር በምስራቅ አፍሪካ ለእኛም ከለላ ይሆንናል ከሚል አብሮ የማደግ አብሮ የመልማት ጋር የተገናኘ ቅድም ካነሳሁት ከጂኦፖለቲክሱ ጋር በተገናኘ ያንን ሜንታሊቲ ቢውልድ በማድረግ ነው። አሁን ይሄ ከሻዕቢያ አንጻር ይሆናል ወይ ካልከኝ አይሆንም ነው። ምክንያቱም ላለፈው 30 ዓመት ያየነው ይሄኛው ፓርት ትንሽ የተዘጋ ስለሆነ ይሄ ከወደብ ጋር በተገናኘ እንዲሁም ይሄኛው ቀላሉ ነው። ለምሳሌ ለወደብ አስተያየት አልሰጥም ብያለሁ እንጂ አብሮ መልማትን በቀላሉ ይህን ላድርግላችሁ ይህን አድርጉልን በማለት የሚሳካ ነገር ነው። ከባዱ አይደለም እሱ። ሶስተኛው አማራጭ ኃይል ነው። የኃይል አማራጭን በተመለከተ እኔም አልደግፈው፣ ምክንያቱም ኮስቲ ነው። ቅድም ሌሎችን ሲሉት እንደነበሩ ኢትዮጵያ ማፎርድ አታደርግም፣ ሁልጊዜ በየጊዜው ጦርነት መክፈት አለባት ብዬ አላምንም። ስለዚህ ከዚህ ውጭ ያለውን አማራጭ በቀላሉ ማግኘት የምንችልበትን የዓለም አቀፉን ሕግ ተጠቅመን የባህር በር የማግኘት እድላችን በዛ ማስከበር እንችላለን የሚል ነገር አለኝ። ከዚህ አንጻር ከዲፕሎማሲ አንጻር ተጽዕኖ መፍጠር እንችላለን ወይ፣ አቅም አለን ወይ፣ እንችላለን ወይ የሚለውን ሀሳብ ነው የማነሳው። የስ እንችላለን። ኢትዮጵያ ዲፕሎማሲ በብዙ መንገድ ነው የሚመነዘረው። ዲፕሎማሲ በዋናነት ከመሬት አቀማመጥ ጋር የሚገናኝ ሆኖ በመሬት አቀማመጥ ላይ ልትፈጥረው የምትችለው ተጽዕኖ ከሪሶርስ ጋር ነው የሚተነተነው።
ስለዚህ ኢትዮጵያ በዲፕሎማሲ አንግል በጂኦፖለቲክስ አንግል ካየነው አትሊስት ከጂኦፖለቲክስ አንደኛው ኢንዲኬተር የሚባለው የዲፕሎማሲ አቅምህ ሂስቶሪካል እንትን የሚባለው ከሌሎች የምስራቅ አፍሪካ ሀገራት አይደለም ከአፍሪካ ሀገራት የተሻለ እድል ያላት ሀገር ነች። የሊግ ኦፍ ኔሽን ቀዳሚ ሜምበር የነበረች ሀገር ነች። የአፍሪካ ህብረት መስራችና መቀመጫ ሀገር ነች። አሁንም የኢጋድም መሪ ሆና እየቀጠለች ያለች ሀገር ነች። ስለዚህ በምስራቅ አፍሪካ የተሻለ ብቻ ሳይሆን በአፍሪካ እስከ ችግሩ አሁን ወደ መንግስት እንዳይጠጋብኝ አሁን ትልቁ ችግር ከብልጽግና መንግስት ጋር ስለሚገናኝ ነው። ከታሪካዊ አንግል አሁንም ድረስ ኢቭን በዚህ ዘርፍ የተሻለ ተሰሚነት ያላት ሀገር ነች ነው። ሁለተኛው ከሌሎች ሀገራት ጋር ያላትን ግንኙነት እንውሰድ። ከነራሽያ ጋር ከ75 ዓመት በላይ ወዳጅነት ያላት ሀገር ነች። ተቆራቋሳ ማታቅ ሀገር ማለት ነው። እንግዲህ ራሽያ ነች ቅድም ሜንሽን የተደረገችው አይደለም። በጣም ወዳጅ ሀገር ነን እስካሁኑ ድረስ። ከአሜሪካ ጋር ኦልሞስት ከስንት ዓመት ወደ 100 ዓመት በላይ ግንኙነት አለ። ከነ ዩኬ ጋር ከነ አውሮፓ እንግዲህ ሀገራት ወደ 200 ወደ 180 ዓመት ቋሚ ግንኙነት ያለን ሀገር ነው። ቋሚ ግንኙነት ብቻ ሳይሆን ባለው የምስራቅ አፍሪካም የአፍሪካን ፖለቲካ ተቀዳሚ ሆነን የቆየን ሀገር ነን። እስቲልም እስከ ችግሩ ይሄ መንግስትም ችግር እንዳለበት ሆኖ ተመራጭ ሀገር ነን። ስለዚህ በዚህም ዘርፍ ብንወስደው አሸናፊ የምንሆንበት ነው። ቅድም ሜንሽን ያደረግኳቸው የውሃን ጉዳይ የሚመለከቱ ተቋማትም ሜምበር ነን፣ የዩኤንም አባል ነን። ኤርትራ ለምሳሌ አይደለችም ብያለሁ። ስለዚህ ይህንን ደምረን ስናየው የባላንሲንግ ፓወሩ ወደኛ የሚያደላ ነው። ወደ ጦርነት ከመግባታችን በፊት እነዚህኞቹን እድሎችን አሟጠን መጠቀም አለብን ብዬ አምናለሁ። ሞር ፖወርፉል ኔሽን ሞር ምንድነው ላይክሊ ቱ ዊል ምንድነው ልታሸንፍ የምትችልበት እድል አለ ተብሎ ስለሚታሰብ አሁን ደካማ መንግስት ስላለን የህዝብ መከፋፈል ስላለን ከሶማሊያ ወይም ከጅቡቲ ወይም ከኤርትራ የዋስነን ወይም ያነስነን ወደሚል ከሄድና እሱ ሮንግ ነው የሚሆነው። አይ የህዝብ ችግር የውስጥ ችግር ስላለብን ይሄንን ተው ከሆነ ሆልድ እናደርገው እኔም ሊያስማማኝ ይችላል። ከዛ ባለፈ ግን በአፄ ኃይለሥላሴ ጊዜ እኮ የሶማሊያ መንግስት አፄ ኃይለሥላሴ በዛ ጊዜ እንትን እያሉ በነበረበት ጊዜ እኮ ትንኮሳ ጀምሮ ነበር አይደል? በኋላ ደርግም እኮ በዛኝ ሁኔታ ውስጥ በነበረበት ጊዜ ጦርነት ገጥሞናል እኮ የዚያድ ባሬ መንግስት። በዛ በሚኒሻ ተዋግተን እኮ ያሸነፍን ሰዎች ነን። ኦፍኮርስ ደርግ የተሻለ የዚህ ናሽናል እንትን ነበረው፣ የስ እሱን አምናለሁ። አሁንም ግን እስከ ችግሮቻችን የሀገር ጉዳይ ሲመጣ መለቁጭ ብለን የምናይ ሰዎች አይደለንም። እኔም አማራ ነኝ። ለምሳሌ የአማራ ችግር ይገባኛል። የአማራ ጥያቄዎች በደንብ ይገቡኛል። አማራ ግን ደግሞ በኢትዮጵያ ኢንትረስት ውስጥ ደግሞ ይኖረዋል። ይሄ መንግስት የኢትዮጵያን ጥያቄ ከመለሰልን እኮ አማራ ወደ ስልጣን ቢመጣ ኦፍኮርስ ይመጣልን፣ ጥያቄ ተመልሶልህ ሸክም ቀሎልህ ነው የምታልፈው። በዛ መሀል እየተገደልክ ነው። የስ እንዳትገደል የምታደርጋቸው ስራዎች አሉና ይሄ የናሽናል ኢንትረስትን እና የሶቨርኒቲን ጉዳይ ከኢንተርናል ፖለቲክስ ትንሽ ለየት አድርገን ብናየው የሚል መጨረሻ ሀሳብ ለመስጠት ነው። በሱ ይታይልኝ። ታንኪ ቴዲ። ቴንኪው ከልብ አመሰግናለሁ። እሺ አማራ ስትሮንግ ነው። ጆሲ ቢግ ብሮ ከሶስት ማን ናቸው? አማራ ስትሮንግ ነው። አማራ ስትሮንግ ታንኪዩ ቴዲ፣ ገብቶኛ ጥያቄው። በመጀመሪያ አሁን መጨረሻ የተናገረው አያሌው ከተናገረው ልነሳ። ይሄ የዩናይትድ ኔሽንስ ኮንቬንሽንስ ኦን ዘ ሎው ኦፍ ዘ ሲ የሚባለው አይ ቲንክ 1980 ምናምን አካባቢ የወጣው ህግ ላንድ ሎክድ የሆኑ ሀገሮች የሲ አክሰስ ያስፈልጋቸዋል የሚለው ልክ ነው። አክሰስ ነው የሚለው ግን አክሰስ ፖርት አክሰስ የማድረግ መብት አላቸው። ኦውን ማድረግ አይልም። መሬቱን ይዞ የራሳቸው አድርገው ክሌም አድርገው የሚል ህግ የወጣ እስከዛሬ አላውቅም። ያ የሌሎችን ሀገሮች ሶቨርኒቲ መጋፋት ስለሚሆን እንደዛ የሚል ህግ የለምና አክሰስማ አሁንም እያደረግን ነው እና አይ ቲንክ እሱ እንደው እንትን እንዲሆን ብዬ ነው። ወደ ቀጥታ ጥያቄ ስመጣ አክሰስ የምናደርገው በየት ነው? አማራ ስትሮንግ ሶሪ ኢንተራፕት እንዳላደረግ የጅቡቲ ልጠቅስልኝ ነው። 44 የሚሆኑ ላንድ ሎክድ ካንትሪስ አሉ በዓለም ላይ እና እነዚህ ሀገራት ከጎረቤቶቻቸው ካሉ ሀገራት ተጠቅመው ሲ አክሰስ የማድረግ መብት አላቸው። ትራንዚት ለምሳሌ ሩዋንዳ መሀል አፍሪካ ውስጥ ያለች ብቻ ትንሽ ሀገር ናት። ግን ዩጋንዳን ክሮስ አድርጋ ሞዛምቢክ፣ ሌሎችን ሀገሮች ነካክታ 3-4 ሀገሮች ነካክተን ሲ አክሰስ የማድረግ መብትህ ይጠበቅልሃል። አክሰስ ነው። ጅቡቲስ ምን አለችን? አሁን የራሳችን ጥያቄው አሁን ወደ ራሳችን ልምጣ።
ይራ ወደ ዋናው ጥያቄ ስም ወደብ ያስፈልጋናል ወይ? ኢትዮጵያ the biggest country ነው በዓለም ላይ ላንድ ሎክድ የሆነ። ሁለተኛው ዩጋንዳ ነው 40 ሚሊዮን ነው የዩጋንዳ ፖፑሌሽን። የኛው እንግዲህ ኦልሞስት በትክክል ብንቆጠር 100 ሚሊዮን ልንበልጠው እንችላለን ዩጋንዳን። አሁን እንግዲህ አብይ አህመድ ገሎ የጨረሰውን ሰው ስንቀናንሰው ምናልባት ወደ 10 ሚሊዮን ሰው ገለናል ብሏል ዳንኤል ክብረት። አሁን ደግሞ 10 ሚሊዮን የደበ ወደ 120 ምናምን እንበለው። ኤኒዌይ ብቻ ብዙ ህዝብ ነው የኛና ላንድ ሎክድ መሆናችን ኢኮኖሚውን ይጎዳል፣ ምንም ጥያቄ የለውም። ለወደፊቱ እያደገ የሚሄድ ሀገር ከሆነ ለወደፊቱ ብዙ ዲማንድ የሚያደርግ ይሄ ሚድል ክላስ የሆነ ፖፑሌሽን በመጣ ቁጥር የምንለብሰው ጅንስ የሚመጣው ከቻይና ነው፣ የምንይዘው ስልክ የሚመጣው ከአሜሪካ ነው ወይ ከዩሮፕ ነው። that means ኢምፖርት የማድረግ ዲማንድ በጣም እየጨመረ ይመጣል እና that means you need እንትኑ በጣም ነው ኮስቱ እየጨመረ ነው የሚሄደው። ያስፈልገናል ወደብ። ጥያቄው መቼ ነው? አሁን ያስፈልገናል ስለተባለ ፖለቲካ የሚሰራው በሶስት ሲናሪዎች ነው። ሶስት ነገሮችን ኢንቱ አካውንት መውሰድ አለበት አንድ ዋይዝ የሆነ ፖለቲከኛ ፖለቲካል ዲሲዥን ሜክ ሲያደርግ። የመጀመሪያ ጊዜ፣ ሁለተኛ ቦታ፣ ሶስተኛ ሁኔታ፣ ታይም ፕሌስ ኤንድ ኮንቴክስት። እነዚህን ሶስት ነገሮች ያላገናዘበ ውሳኔ አደገኛ ነው። አሁን የኢትዮጵያ ፕራይመሪ ኢንተረስት ምንድን ነው ካልከኝ ኢትዮጵያ እንደ ሀገር መቀጠሏ ነው። that's a primary interest that we need። ሲአክሰስ ሶማሊያ ሲአክሰስ አለው። አክሰስ አይደለም ያለው ሶማሌ ኮስት ቱ ኮስት ሶማሌ ውስጥ ኤኒዌር ወደ መገንባት ይችላል። ሶማሌ ግን ሶማሌ ሀገር አይደለም። እንደ ሀገር ሳትቀጥል ወደ ብትፈልግ ከሶማሌ የባሰ ነው ምን ሆነው? አገር ነን ወይ አሁን? እየተስለና አንዳንዴ እኮ ለምንድን ነው ከጋሪው በፊት ፈረሱን ለማስቀደም ምን ሄደው? ባለፈው አንተ ቤት የተናገርኩት ነገር አለ። አንድ ሰው መጀመሪያ የቤቱን አጥር ከመስራቱ በፊት ወይም ደግሞ የቤቱን ጓሮውን ከማሳመሩ አትክልት ከመተካከሉ በፊት መጀመሪያ የሚሰራው ቤቱን ነው። ቤታችንን እንስራ፣ ሀገር ይኑረን፣ የጋራ ምንለው ሀገር ይኑረን። ያበለለበት ሁኔታ አይደለም ወደብ ሀገርም አይኖረንም። ወደብ እኮ የምንፈልገው በዛ ወደብ ጂንስ አስገብተን ልጆቻችን ጂንስ እንዲለብሱ፣ ስልክ እንዲይዙ፣ ሞደርን ማሽነሪዎች አስገብተን ዘመናዊ እርሻ እንድናርስ ነው አይደለ? ሀገራችን ሰላም ሆኖ ስለዚህ መጀመሪያ ያን ማልማት የምንፈልገውን ማሳደግ የምንፈልገውን ሀገር እናድርገው። ከዚህ በፊት እኮ አሁን ቴዲ አንተ ያነሳው ቅድም ለምሳሌ ከዚህ በፊት አድዋ ላይ ያሸንፈናል፣ ውጫሌ ላይ ያሸንፈናል፣ ሶማሌን ያሸንፈናል። ከዛ ግብፅን 3-4 ጊዜ ሸክሽከነዋል። በደንብ አድርገን ያላሸነፍነው ጦርነት የለም። አብዛኛውን ጦርነት ፕሮቮክ እየተደረግን የመጣ ጦርነት ስለነበረ ማለት ነው። ፕሮቮክ አድርጋት ታቀኝ ኢትዮጵያ በታሪኳ ያን ጊዜ ምንድነው? ለዚህ ነው አሁን ቅድም ያመጣኋቸው ታይም ፕሌስ ኤንድ ኮንቴክስት የሚለው ውሳኔ በምትወስንበት ጊዜ ያኔ ያሸነፍነው ምን ስለነበርን ነው ካልክ፣ ያኔ ያሸነፍነው ሀገር ስለነበርን ነው። ያኔ ማሸነፍ የቻልነው እንደ ሀገር የጋራ ኢንተረስት አለን ብለው የሚያምኑ መሪዎች ስለነበሩ ነው። የአባይ ግድብ ሲገደብ እኮ ለሁሉም ነው አይደለም መብራቱ የተባለው። በጣም ቢገስ ሜጋ ፕሮጀክት ኢን አፍሪካ ተብሎ ብዙ የተወራለትን ፕሮጀክት እኮ አደባባይ ወጡ የተቃወመ ኢትዮጵያዊ ነበር እኮ። የነዛን ኢትዮጵያውያን ኢትዮጵያዊነታቸውን ነጥቀህ ትክክለኛውን ግሪቪያንሳቸውን የባንዳነት ስራ ነው አትልም። ያ ስርዓተ መንግስቱ ያመጣው ችግር ነው። ዶክተር ቴድሮስ አዳኖም የዓለም ጤና ድርጅትን ኢትዮጵያን ወክሎ ሲወዳደር እኔን ጨምሮ ብዙ ሰው ተቃውሟል። በጣም ብዙ ሰው አብይ አህመድ ከዛ እንዲነሳ ደብዳቤ ጽፏል ለዓለም የጤና ድርጅት። ግን የሰው የኢትዮጵያን ወክሎ የተወዳደረው በዓለም አቀፍ መስሪያ ቤት የኢትዮጵያ ተወካይ ተብሎ ነው የሚጠራው። ለምንድን ነው የተቃወምነው ያልክ እንደሆነ የውስጥ ፖለቲካችን የፈጠረው ችግር ነው። ሌሎችም ለምሳሌ አሁን ኬንያ ራይላ ኦዲንጋ የሚባለው ሰውዬ ለአፍሪካ ዩኒየን ራን ሲያደርግ፣ ራይላ ኦዲንጋ ማለት የሳሙኤል ሩቶ በጣም እንትን ነው ተቀናቃኝ የነበረ ነው። አሁን ያለው የኬንያው መሪ ማለት ሩቶ የሱ ተቀናቃኝ የነበረ ነው። እንግዲህ ግን ሩቶ እሱን ደግፎ ይሄ ውስጥ እንትን ያደርግ ነበር። ያ ይሲ የሀገርህን ኢንተረስት ታስቀድም ማለት ነው። ራይላ ኦዲንጋና ሩቶ የጋራ የሆነች ኬንያ የምትባልን ሀገር በኤዩ ውስጥ ማስከበር እንችላለን ሲሉ አብረው ቆሙ። እኛ እሱ አለን ወይ? አርከበ ለዩኒዶ ራን ሲያደርግ ለዓለም የኢንዱስትሪ ምናምን ራን ሲያደርግ ማን የደገፈው? ማንም የለም። የጋራ ኢንተረስት ይባል ነገር የለንም። ስለዚህ ያን መፍጠር መጀመሪያ ያስፈልጋል። እሱ ፕሮጀክት ላይ ከሰራን አይ ቲንክ ሌላው ነገሮች በጣም 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 ቀላል ነው የሚሆኑት። እንዴት ማምጣት እንችላለን መሰለ? ከዛ በኋላ ሀገር ካለን እኔም አንተም እኩል ሀገራችን የምንለው ነገር ሲኖር የጋራ ኢንተረስት ይኖረናል። ከዛ ዌል በሆነ መልኩ ታመጣለህ። እኔ ወደብን አይደለም የትኛውንም ሀገር በጦርነት አሸንፈህ እንዲያው አይደለም ወደብን የሚያክል ትልቅ ሪሶርስ ሞቢላይዝ የምታደርግበትን ቦታ ይቅርና ቅድም የባድመና የሽራሮን ጉዳይ ያመጣሁት ባድመና ሽራሮ እንኳን ወርቅ ማይወጣባቸው ምንም መንግስቱ ኃይለማርያም ራሱ ይገልጻል ምንም ነቲንግ ምንም የሌለው ቦታ እያለ የሚገልጸው እንኳን
እነሱ ቦታዎች እንኳን ዛሬ መፍትሄ አላገኙም። ከ20 ምናምን ዓመት በላይ ስንት ወጣቶች ደም ተገብሮባቸው አይደለም ወደብን የሚያክል ነገር ይቅርና በጦርነት ማምጣት አትችልም። የምታደርገው ምንድን ነው? ሀገር ሲኖርህ ያኔ ጂኦፖለቲካል ኢንፍሉዌንስ ይጨምራል። የህዝብ ቁጥር አይደለም ማተር የሚያደርገው እንትንህ አይደለም፣ ያለህ አቅም ነው። ኢንተርናል ስትሬንግዝ ምን ያህል ነው? ኢንታክት ነው ወይ? ኢንተርናሊ በቀላሉ ለመከፋፈል ዝግጁ ነው? ዝግጁ ከሆንክ ማንም አይመጣም፣ ዝግጁ ካልሆንክ ማንም አይመጣም ወደ አንተ። ስለዚህ ያንን ማምጣት ከተቻለ ከዛ በኋላ ዊን ዊን በሆነ መልኩ ወደብ ታመጣለህ። አሜሪካ እኮ ሉዊዚያና የሚባለውን ስቴት እኮ ከፈረንሳዮች ነው የገዙት። ልትገዛው ትችላለህ ወደቡን። ከኤርትራውያን ወንድሞች ጋር ተስማምተህ ቅድም እንዳልከው እነሱ እርሻ መሬት ይፈልጋሉ። እኔ እንደውም ባለፈው ፕሮፖዝ አድርጌ ነበር። ባሌ ውስጥ ሰፊ የሆነ የእርሻ መሬት አለ፣ ስንዴና ገብስ የሚመረትበት በጣም ሰፋፊ የእርሻ መሬቶች አሉ። እዛ ውስጥ የተወሰነውን ቦታ ብትሰጣቸው ወይም ደግሞ ሌላ ቦታ ውስጥ ብትሰጣቸው የሚታረስ መሬት ያለበት አካባቢ እነሱ ይፈልጉታል። ጎንደር በጦርነት ደቋል። እባክህ ምንም ይታረስ ለሰው እዛ ለምሳሌ ዊን ዊን የሆኑ እንትኖችን ማምጣት ይችላል። ለምሳሌ አሁን ከአረቦች ጋር ዲል አድርገው ጋምቤላ ምናምን ይታረሳል አይደለ? ብዙ ነገሮች አሉና ሌሎች ሀገሮችም የሚያደርጓቸውን ዲሎች ተጠቅመህ በ99 ዓመት ሊሆን ይችላል፣ በየ100 ዓመቱ የሚታደስ ነገር ሊሆን ይችላል። አሸናፊ የሚሆንበትን ማምጣት ትችላለህ እንጂ ይሄ ዝም ብሎ በቃ የአብይ አህመድን ቅዠት አምጥቶ አገሩን ከስር እያፈረሰ ከላይ ደግሞ ወደብ ላምጣላችሁ የሚለውን እንትን አንደኛ ይሄ ሪያሊስቲክ መሆን ያስፈልጋል። ይሄ አገር ወዳጅ መስሎ ለመታየት አገሬን ስለምወድ ነው አገሬን እንድትተርፍ ቅድሚያ የምሰራው። አገሬን ስለምወድ ኢትዮጵያን በጣም ስለምወድና ኢትዮጵያ መቀጠል አለባት ብዬ ስለማምን ኢትዮጵያን ለማፍረስ ይሄ ስራ ከውስጥ እየተሰራ ለውጭ የሚሰጠንን ይሄ ስክሪን ሴቨሩን ይሄ ወደብ ምናምን የሚባለውን የምቃወመው ለዚህ ነው። ይሄ ባንዳነት ከመሰላችሁ ግጥም አድርጎ ሊመስላችሁ ይችላል። ያ እንግዲህ የራሳችሁ ጉዳይ ነው። ካድሬነት ችግር ነው። አይ በበላህበት ነው የምትጮኸውና እኛ ደግሞ አገራችንን ስለበላ አገራችንን ስላሳደገችን አገራችንን እያፈረሰ ያለ መንግስት ስላለ መጀመሪያ ያ መንግስት ፈርሶ ሀገር መቆም አለበት። ሀገር ሲቆም ሁሉም ነገር ሰላም ይሆናልና እሱ ላይም በርታ ነው የምለው። ወዳጆች አመሰግናለሁ። ይሄ በዋዛ የምታዩት ትንታኔ አይደለም። እውነት ለመናገር አንዳንድ ጊዜ ፖለቲካ ፓርቲዎቻችን ያሳፍራል። የምትሰሙት ነገር እናት ፓርቲ ያወጣው መግለጫ አይታችኋል። እንዴት የተፋጩ እንዳሉ ብታዩ ያሳፍራቸዋል። እዚህ ጋር እንዲህ እውቀት ያላቸው ፖለቲከኞች የተለያየ አንግል የባህር በርን ጉዳይ አስመልክቶ እንደዚህ ትንታኔ እየሰጡ ባሉበት አዲስ አበባ የማን ናት? ባህር ዳር የማን ነው? ሐዋሳ የማን ነው? እንዲህ ያለ ነገር ውስጥ ትውልዱን ከተው ትውልዱ እንዴት ለባህር በር ያስብ? የኢትዮጵያ ፖለቲካ ምን ስለ ሀገር ብትከራከር መጨረሻው ላይ አዲስ አበባ የማን ናት በሚል ይገባድዳል ነው የሚባለው። እንዲህ ያለ ነገር ትውልዱን አንደበቱ ላይ እንደዚህ አይነት ቃላቶች ያስቀምጠ ይሄን መጀመሪያ ሳታክም ትውልዱ ነገ ምን ብሎ ነው ሊሞት የሚችለው? ይሄም አደገኛ ነገር ነው። ፓትሪዮት የሆነ ሲቲዝን እንዳይፈጠር ይሄ አደገኛ የሆነ ነገር መነቀል አለበት። ውቅያኖስ የሆነው የዓለም ኢኮኖሚ ላይ የትም የዞርን እየሰራን ባለንበት ሀገር ላይ ዶሜስቲክ ላይ ስትመጣ ይሄ እኛ ነው ወይ ከዚህ ውጣልን ከዚህ ግባልን ይህን እንትን ማድረግ አለብን እንዲህ ማድረግ አለብን የሚባለው ነገር ራሱ ከፖለቲከኞቻችን ላይ መነቀል አለበት። ተሰብስበው ማውራት አለባቸው በዚህ ጉዳይ። ካልሆነ የባህር በር ብታገኝም እኮ አፋር አንቀጽ 39ን ተጠቅመው እገነጠላለሁ ቢል ምን ታደርገዋል? ምን ነው የምታደርገው? በጉልበት ነው የምታስቀምጠው? ስለዚህ መስተካከል ያለበት ነገር መስተካከል አለበት ብለው የተለየ ሀሳብ የሚያስቀምጡ ሰዎችን በአዎንታዊ ብንወስደው እንደ ግብአት ብንወስደው ከሀገር ጠልነት ወይም ደግሞ ከእንትን ጋር ሳይሆን በእርግጥ ኦብቪየስሊ ሀገር የሚጠሉ ሰዎች ወይም ደግሞ እኛን መስለው የገቡ ሰዎች አሉ። እኔ በዛ መንገድ ባስተካክለው ይሻላል። ምናልባት ቃላቶችን እዚህ ጋር አስተካክል። እኛን መስለው ገብተው የሌላ ሀገር ዜጎች ብል ይሻለኛል። ውስጣችን ሆኖ እኛን እንትን የሚሉ ሊኖሩ ይችላሉ። በተረፈ ግን እስከሚገባኝ ድረስ ሁሉም ኢትዮጵያዊ ሀገሩን ይወዳል ብዬ ነው የማምነው። ሁሉም ኢትዮጵያዊ አልወድም ቢል አንድ ኢትዮጵያ ሊጠላ አይችልም። ከአንድ ኢትዮጵያዊ ጋር በነፍስ ትግባባለህ ብዬ አስባለሁ። በዚህ ጉዳይ ላይ እኔ እስከ ቅርብ ጊዜ ድረስ አስታውሳላችሁ አንዴ ስለ ባህር በር እንደዚህ የዛሬ ዓመት አውርተን ሙሉ ለሙሉ ኢትዮጵያዊ ነው ብዬ ማስበው ልጅ ተገልብጦ ለካ ኤርትራዊ ነው ልጁ። ልክ እናስገባቸዋለን እያለ ሲዝት ነበር። ለስንት ዓመት ሙሉ ስታወሩት ኢትዮጵያዊ መስሎ ኖሮ ማለት ነው። እንዲህ ያሉ ሰዎች ሊኖሩ ይችላሉ። ለምን ለኤርትራ አሰባ? እሱም ሀገርን ይወዳል። ግን አንዳንድ ጊዜ እኛ ውስጥም ሆነው እኛ የምንተነፍሰውን አየር እየተነፈሱን እኛ የምንበላውን ምግብ እየበሉ ወደዛም ያስበዋሉ።
ለምን አሰባችሁ ልትላችሁ አትችልም። እኛ ግን ትውልዱ በሀገራዊ ጉዳይ እንዲያስብ ፖለቲከኞቻችን ይሄ በአካባቢ ተከላክለ እንደዚህ ከዚህ ግባልኝ ከዚህ ውጣልኝ ይሄ እኔ ነው ይሄ አንተ ነው ምናምን ከሚባለው እሳቤ መውጣት አለብን ለማለት ያለው። እሺ ወደ ከአማራ ስትሮንግ በኋላ ጆሲ ልናገኝ የምንችልበትን መንገድ ላይ ነው የቆምነው። እስኪ እንዴት ነው ልናገኝ የምንችለው? ያ ኦንሊ ወይ እኔ የሚታየኝ ልናገኝ የምንችልበት ያው በጉልበት ነው። አዘርዛንታት እያየ መሬቱን ወይም እንትኑን የሚሰጥ ምንም ሀገር የለም። በጉልበት አሁን ደማዊ የሆነ ጉልበት የሚቀርበትን ሁኔታ ነው መዘየድ ያለብህ። ደማዊ ማለት በጦርነት ማለት ነው። በጉልበትም እኔም ጎዳሃለሁ አንተም ትጎዳኛለህ ማለት ነው። ዳሜጅ አለ ማለት ነው። ግን እንዲሁ አንተ የምትደባደበው እኔን ሰምሃው ሬዚስት አደርጋለሁ ብለህ ካሰብክ እንጂ እኔ በጉልበት ከፍተኛ የሆነ ብልጫ እንዳለን ካወቅ መስጠት ላይቀር ዝም ብለህ አትደማም። ፎርናቲንግ ራስን ማትረፍ ነው የምትፈልገው። ኤግዛክትሊ የምናየው አሜሪካን ውስጥ ትራምፕ በዚህ ሰዓት ጉልበት እንዳለው ስለሚያውቅ ፓናማን አስመልሳለሁ ይላል። ካናዳን 51ኛ ስቴት አረጋሻለሁ እያላት ነው። እንዲሁም አይስላንድን ሂጄ አመጣለሁ እያለ ነው። ይህ ሁሉ የሚለው ፓወር ስላለው ነው። ግን ተዋግቶ አይደለም። ሁሉንም ፋርዘር ከሄደ ሳይወዱ ይገብራሉ፣ ለሱ ሳይዋጋ ማለት ነው። ምንድን ነው እያልክ ያለሁት? ዘ ኦንሊ ዌይ በሰላማዊ መንገድ ፍትሐዊ ባይሆንም ይሁንም በማያሸንፍ ግን ዘ ኦንሊ ዌይ ፖርት ልታመጣ ወይም አዲስ መሬት ዋሬቨር የምትፈልገውን ነገር አስገድደህ ለማምጣት የምትፈልግ ከሆነ አዚስ ታይም የሚሊተሪህ እና የሎጂስቲክ እና ኢኮኖሚ ፖለቲካ እነዚህ ነገሮች ከተቃራኒ ምድብ ሃይስት ሌቭል በጣም ከፍተኛ ሁኔታ የሚታይ መሆን አለበት። በጉልበት ካልን ለምሳሌ ኤርትራውያን የትኛውም ሀያላን መንግስታት ቢመጣ አያሸንፈንም ብለው የሚተማመኑበት አንድ ቦታ አላቸው፣ ሳልበራ። እሱን እዛ ከገቡ እንዴት ነው የምናደርጋቸው? እሱን ተው፣ ይሄ ዝም ብሎ ቀርቷል። እሱ እንደዚህ አይነት ነገር ሳልበራ የለም፣ ድሮን የማይገባበት ቦታ የለም። ተው። ከዛም አለፈ ረቀቅ ያለ መሳሪያዎች ከያዝክ ምንም በዚህ ሰዓት ለዚህ እኮ ነው ቴክኖሎጂ ከያዝክ ሳልበራ ድሮ በቆመ ጠብቀ መሳሪያ ጊዜ የነበረ ነው እሱ። በዚህ ሰዓት ሞደርን እዚሁ ቤቱ ቁጭ ብለህ የምትቆጣጠረው ጦርነት በሚካሄድበት ሰዓት ሳልበራ ምን አስኬድ አንተ? እነሱም ጸረ ድሮን ቴክኖሎጂ እኮ ተክለዋል። ሰምተሃል? ተቀርቡ ዳዝንት ማተር። ግን ያንተ ዘ ሃይስት ከሆነ this is where እኮ the game ዘ ሃይስት ቴክኖሎጂ እንዳለ ካወቁ በጣም ከፍተኛ የሆነ የመሳሪያ ብልጫ እንዳለ የአቅም ልዩነት እንዳለ ከታወቀ ከመጀመሪያውም ጦርነት እኮ የምታስቀርበት ዋናው ዘዴ እኮ አንደኛው እኮ አሁን ራሻና አሜሪካን መዋጋት ተፈራርቶ ቁጭ ያሉት እኮ ለምንድን ነው? ሁለቱም ከፍተኛ የሆነ መሳሪያ ተጠቅሞ እንደሆነ ስለሚታወቅ ሁለቱም በጣም በኃይለኛ እንደሚጎዳዱ ስለሚያውቁ ነው። ጦርነትን ለማስቀሪያ አንዱ መታጠቅ ነው። ከታጠቅ ጦርነትን ታስቀርፋለህ። ለዚህ ነው ከፍተኛ የሆነ የውስጥ እንትንን አስፈላጊ የሚሆነው እና ከዛ ከሆርን ኦፍ አፍሪካ ከፍተኛ የሆነ ትጥቅ እንዳለን ካወቅን አዘ ሴም ታይም ተፈላጊም ትሆናለህ። ጂኦፖለቲክስ ውስጥ ሁሉም ዌስተርን ይፈልጉሃል። ምክንያቱም አንተ ጎብላ ከፍተኛ ትጥቅ ያለ ፓወርፉል እንደሆን ከታወቀ ማለት ነው። ለዚህ ነው የመጀመሪያ ሆምወርክን መስራት ያለብህ እና ኦንሊ ወይ ፖርትን በቀላሉ ልናገኝ የምንችለው ብዬ የማስበው የውስጥ አቅማችንን በከፍተኛ ሁኔታ ብልጫው በግምት ውስጥ በማይገባ ሁኔታ አሻሚ ባልሆነበት ሁኔታ መሆን አለበት። ዛዘር ሳይድ እንዳይሞክር ማለት ነው። ምንም ሳይሞክር የምትፈልገውን ነገር እና ዛዘር ደግሞ ሎቢ ማድረግ አለብህ። ሎቢ አድርገህ እዚህ ጋር በጭምጭምታ የመጨረሻ ጥያቄ ነው። የሻዕቢያ መንግስትና የኢትዮጵያ መንግስት ወደ ጦርነት ከገቡ የቲፒኤልኤፍ አቋም ምንድን ነው የሚሆነው? በደብረጽዮን ገብረ ሚካኤል የሚመራው ከፌዴራል መንግስት ጋር እኖራለን ይላሉ። አንዳንዶች ደግሞ አብስቴን እናደርጋለን ምናምን ይላሉ። አንተ የቲፒኤልኤፍ ኃይሎች ከማን ጋር ነው መቆም አለባቸው ብለህ የምታስበው?
ወል እኔ አረን ነው ይሄንን I have no idea ምክንያቱም ማህበረሰብ በሁለት ተከፍሎ ነው የማየው both side አለ both side እንትን የሚለው ግን በአብዛኛው ጦርነት አልፈልግም የሚለው ነው የማየው ይሄ ጦርነት የኛን አይመለከትም እንደ ፍጥርጥራቸው አይነት ሁኔታ ነው ያሉት እና እኔም ከዛ ውስጥ አንዱ ነኝ እኔ አይመለከተኛል ብዬ አላስብም አይመለከተንም አዝ ሴም ታይም ደግሞ ጦርነቱ ትግራይ ውስጥ እንዳይካሄድ ይቻላልናል ስለዚህ እኛ ሌሎቹ ነው ግቡ እያልክ ያለው ማለት ነው አንተ አይመለከተኝም ብለህ ዳር ቆመን ታይ ነው ማለት ሃይፖቴቲካል ከተደረገ ብዬ ያው ሃይፖቴቲካል ከተደረገ ብዬ አሁን ለምሳሌ ወደ የሚመጣበት ሲባል እኩል ቢኬንያም ትሆን ማንም ይሁን እኔ ጀነራል እንትኑን ነው የሰጠው እንጂ በዚህ መልክ ሄደን እናምጣ እያልኩኝ አይደለም I have no እንትን የለኝም በዚህ ሰዓት ለምመሰለ አማራ ስትሮንግ እንዳለው በዚህ ሰዓት አብይ የኢትዮጵያን ቤስት ኢንተረስት ያስጠብቃል ብዬ አላስብም ስለዚህ ኢንቴንሽኑ ሌላ ነው ብዬ ስለማስብ I don't trust him if I don't trust him I don't support it ስለዚህ ነው ጦርነትን ማልደግፈው እንዲሁም ግን ስትሮንግ የሆነ የውስጣችን እንትንም ቢኖር ግን በጉልበት ሂደ ጦርነት ደማዊ በሆነ ሁኔታ ባህር መምጣት አለበት ብያለሁ ምክንያቱም እንትንም አይኖርህም ለረጅም ጊዜም ኪፕ ልታደርገው አትችልም the only way ልታመጣ የምትችለው የውስጥ አቅምህን በመጨመር ነው ብዬ ነው የማስበው if you understand ገብቷል እንጂ እኔ ጦርነትን አልደግፍም ግልጽ ለማድረግ ይሄ ጦርነት ደግሞ በተለይ ትግራይ ውስጥ እንዳይካሄድ የተቻለኝን ያህል ካምፔን አደርጋለሁ ይሄ ግልጽ ነው እሺ ቴንክ ዩ ጆሲ አይ ቲንክ ያያና ታንክስ እሺ ቴንክ ዩ አይ ቲንክ ሁለት ነገሮችን አነሳለሁ ብዙ የተነሳ ነገር አለ አንደኛው ቅድም አይ ቲንክ አማራ ስትሮንግን ያለ አግባብ ነው የታዘብኩት መሰለኝ አይ ቲንክ ከመረዳት ማነስ ነው እንጂ እኛ አሁን እኮ ስለ ጂንስ አይደለም ለጂንስማ ቢሆን እውነት ነው ጂንስ የምናስገባበት ከረሜላ የምናስገባበት ከሆነ እውነትም የውስጣዊ ጉዳያችንን ቅድሚያ መስጠት ሊኖርብን ይችላል ጂንስ ሲወዳደር ከውስጥ ግጭት ጋር ኦፍ ኮርስ ያወዳደርን ያለነው ጂንስ አይደለም እኛ ፖርት አይደለም ያወራን ያለነው ሲ አክሰስ ነው አክሰስ ማድረግ አለብን ሲ ለምን ከህልውናችን ጋር የተያያዘ ጉዳይ ነው የወደፊት የማደግ የመመገብ የመስራት እንደ ሀገር ሪስፔክታብል ሀገር ሆነን ለመቀጠል ቤዝ ነው ሶ የናሽናል ኢንትረስት ነው አሁን ናሽናል ኢንትረስት ጋር ስንመጣ ከጂንስ በጣም ከፍ ያለ ስለሆነ የውስጣዊ ጉዳያችን እስክንፈታ ቁጭ እንበል የሚለው የራሱ የሻቢያ ስትራቴጂ ነው ለምን እኔ ውስጣዊ ጉዳይ ያመረጥኩ ሰጣችኋለሁ እናንተ ደግሞ ከውስጥ የውስጥ ጉዳይ እስኪመጣ ድረስ እስኪያልቅ ድረስ እስኪጠናቀቅ ድረስ ሌላ የናሽናል ኢንትረስታችንን እንዳንነካካ ትላላችሁ ነው እጅ ለእጅ ተያይዘ ተሰራለ ማለት ነው አውቆም ሆነ ተሳስቶ ብዙ ሰው ይሄንን የፖለቲካ ሐሳብ አድርጎ ያቀርበው ስሁት የሆነ ከመሆኑም ባለፈ መርዛማ የሆነ የሀገርህን ኢንትረስት ደግሞ ጊዜ ይወስናል ዛሬ ላይ የሲ አክሰስ መጠየቅና መንቀሳቀስና የዛሬ 5 ዓመት መሞከር በጣም ይለያያል ዛሬ በጣም ልዩ ጊዜ ነው ዛሬ ደግሞ ካላረከው የዛሬ 5 ዓመት ወደፊት ደግሞ ላይሳካ የሚችልበት ምክንያት አለ ስለዚህ አሁን አንተ የምትለው በየቀበሌው ያለው የወረዳው ላይ በየጠላ ቤቱ በየቤተምነቱ በትምህርት ቤቶቹን ዘግቶ በየምኑም በየጫካውም ያለው የፖለቲካ ጥያቄን በመሳሪያ አስመልሳለሁ የሚለው አካል ሁሉ ተስተካክሎ ቦታውን እስኪይዝ ድረስ ሀገር የለኝም ትላለህ አንተ ሀገር የሌለህ የራስህ አመክ ነው አለ በራሱ ጊዜ ሰው እኮ ይተዋል ሀገሩ ግን ሀገር ያለው ሰፊ ህዝብ አለ ከነጉዳቱም ከነችግሩም ከነስትራግሉም ሀገር አለኝ ነገ ደግሞ የተሻለች ሀገር ትሆናለች የሚል ለዛ መደላድል የሚፈጠርበትን የሲ አክሰስ ነው ያወራን ያለነውና ከጂንስ ጋር ወዳደረው ከሆነ አሁን ተረዳውና ይሄ የጂንስ እና የከረሜላ አይደለም ባህራይላችንን እናሰፍርበት ኢንተርናሽናሊ ሲግኒፊካንስ ነው this is about relevance significance and future ነጋችንን ሬሌቫንሳችንን የሚወስን ነገር ነውና ከዛ አንፃር ስታዩ የቅድሚያ ሊሰጠው ይገባል በዛ ላይ ደግሞ መለየት መቻል አለብን የውስጥ ጉዳይ የውጭ ጉዳይ ተብሎ ይለያል የውስጥ ጉዳያችንም ላይ ራሱን የቻለ ኢምፓክት ስላለው ድህነት የራሱ ኢምፓክት አለው የፈለከውን ሰው እኮ ዛሬ አንድ ክላሽ ዙሪያ 2-3 ሰው ዱላ ይዞ እንዲከተል ማድረግ የምትችለው ኢኮኖሚው እኮ ያልተጣና ስለሆነ 2.5 ቢሊዮን 2 ቢሊዮን የምታወጣ ከሆነ እዛ ጋር ዱላ ይዞ ከክላሽ ስር ጥይት ሳይፈራ የሚሮጠው እኮ ኑሮ ቢኖሮ ቤት ቢኖሮ ትዳር አሰርቶ ምናምን ኢንቨስት ያደርገው ገንዘብ ቢኖሮ የሚያደርግ ይመስላል አያደርገውም ኢኮኖሚው ኮንትሪቢዩት ያደርጋል ድህነት ላይ ኮንትሪቢዩት ያደርጋል ማህይምነት ላይ ኮንትሪቢዩት ያደርጋል ዛሬ እዚህ ሚዲያ ላይ ያለ አይታል እንግዲህ አሁን በሚዜነት ደረጃ ነው ሚዜ ሙሽራ በሌለበት ሰርግ መጋበዝም አንዳንዴ አስቸጋሪ ነው አሁን ፎር ኤግዛምፕል እያሉ የሚያወራው ወንድማችን ቅድም ኢቲቪ ያለኝ
እሱ ኤሪ ቲቪ ሆኖ የመጣው የሌላ ወንድማችን ሚዜ ነው። እሱ ፖለቲካ መተንተን ላይም ሚዜነት እንጂ ሙሽርነቱን ይዞት አያውቅም። እሱ ያታለለዋል ይሄን ህዝብ ስላልተማረ ትምህርት ቤት ዘግቶበት ማለት ነው። 6 ሚሊዮን ትምህርት ቤት ዘግቶበታል። አንድ ያነሰው ሊያታልለው ይችላል። ምንም ነገር ስለ ፖለቲካ ምንም የማያውቅ ሰው ማለት ነው። እንደዛ እንዳይሆን ኢኮኖሚ ወሳኝ ነው፣ ይያያዛል፣ መሰናሰል አለው የሚለውን ለመረዳት ነውና ማንንም አፋሻ ጉንባሹ መጥቶ ፖለቲካ እየደፋበት የሚያጫርሰው ህዝብ እንዳይሆንም የራሱ የሆነ መሰረታዊ የሆነ ከኢንትረስት ጋር የተያያዘ ስለሆነ እንደዛ ብትረዳው ከጂንሱ ብትላቀቅ ያዋጣል ነው። ሌላው ቅድም አያሌው ካነሳው አንፃር ያነሳው ነገር ነበረ። እንትኑን ካየኸው ህጉን ካየኸው ማለት ነው የኢንተርናሽናሉ ህግ ሄደህ መውሰድ ትችላለህ ቴሪቶሪውን አይልም። ይሄ ፓርት 10 የሚባለው ማለት ነው ራይት ኦፍ አክሰስ ቱ ላንድ ሎክድ እና እንትኖችን የትራንዚት ኔሽኖችን እና ላንድ ሎክ ኔሽኖችን እንዴት አድርገው መነጋገር አለባቸው የሚለው ግን ማስተዋል ያለብን ነገር ኢትዮጵያ ለኤሪትሪያ ነፃነት የሰጠች ሀገር መሆኗን መርሳት የለብንም። ቢኮዝ ሁለት አይነት ነው፣ ዲፋክቶ የሚባል አለ፣ ዲፋክቶ ኢንዲፔንደንስ የሚባል አለ፣ ደጁር ኢንዲፔንደንስ የሚባል አለ። ኤሪትሪያ ደጁር ኢንዲፔንደንስ ያገኘችው ሚኒንግ ሀገራት ፍቃድ ሰጥተው ተስማምተውበት ሉዓላዊ ሀገር ናት ብለው ሀገር ያደረጓት ናት። ኢትዮጵያ ናት ደግሞ የራሷ አካል የነበረውን ሀገር ናት ብላ ሪኮግናይዝ ያደረገችው። ይሄንን ስታደርግ ኢንቱ ኮንሲደሬሽን መግባት ነበረበት የሚል ጥያቄ አለ። ላንድ ላክድ ለመሆን ኢትዮጵያ እንዴት ራሷ ላይ ፈረደች፣ እንዴት ራሷን በጥይት መታች የሚለው ራሱን የቻለ የታሪክ ጥያቄ ነው። ተዘግቶ የሚዘጋ አይደለም፣ የእርጋ ጊዜ የለው። በዛ አይን ስናየው ይሄ ራይት ኦፍ አክሰስ ቱ ሲ አይ ቲንክ አርቲክል 10 ላይ ሰብ አርቲክል 127 መሰለኝ ሆልዶን እዚህ ጋር አለኝ 126 ምን ይላል? ኤክስክሉዥን ኦፍ አፕሊኬሽን ኦፍ ሞስት ፌቨርድ ኔሽን ክሎዝ የሚባል አለ። ይሄ ክሎዝ ሞስት ፌቨርድ ኔሽን ለሁሉም የሚሰራው ለአንዱ የሚሰራው ለሁሉም ይሰራል የሚለውን አይቀበልም ይላል። ላምብል the provision of this convention as well as special agreements relating to the exercise of the right of access to and from the sea, establishing rights and facilities on account of the special geographical position of landlocked states, which is Ethiopia, geographical position, are excluded from the application of most favored nation clause. ይሄ ማለት ኢትዮጵያ ይሄንን ክሎዝ አስከብራ፣ ይሄ አዲስ የወጣ ህግ አይደል። ኤሪትሪያ ኢንዲፔንደንስ ሲሰጣት ይሄንን ክሎዝ ባመላከተ ጂኦግራፊክ ፖዚሽኗን ተጠቅማ ሲ አክሰሷን ሳይጨምር መደራደርና ያንን ቅድም ያልኩን ደጁር ነፃነት ስትሰጥ ከነ ራሷን ቆልፋ መሆን የለበትም። ራሷን አንቃ አይደለም መስጠት ያለባት አይደል። አንተ እኮ ሰው ስጠኝ ሲልህ ነፍስህን አውጥታ አትሰጥም። ለራስህ አትሊስት የታክሲ ታስቀራለህ። እንዳለ ነቅላ እንድትሰጥ የተደረገበት ሂደት ሪቫይዝ እንዲደረግ በኢንተርናሽናል ሎ ገብተን መጠየቅ ህጋዊ አለን። እንትን ፍሎሩ አለ የምንረግጥበት ቦታና እሱን መጠየቅ እንችላለን ማለት ነው። ህጉ ራሱ ደግሞ የሚናገረው በዚህ ላጠናቅል፣ ህጉ ራሱ የሚናገረው በአንድ አካል ብቻ የሚደረግ አይደለም። ላንድ ሎክ ስቴት የሚያደርገው አንደኛ ባይላተራል የሆነ ነው ይላል። የትኛው ክሎዝ እንደሆነ አላውቅም። ባይላተራል ማለት agreement between them ይላል። landlocked states and transit states may by agreement between them በሁለቱ መካከል include as means of transportation pipelines gas ምናምን ይላል። ሌላ ቦታ ላይ ደግሞ bilateral and trilateral international በሆነም ደረጃ ይሄንን agreement reach ማድረግ ትችላለህ ይላል። ሶ ህጉ አለ። የተደረገው ነገር በቃ አንዴ ተደርጓል ተበላ ሞቀሊጥ የሚባል የለም። ኢንተርናሽናል ውስጥ የተደረገው በህገወጥ መንገድ ነበረ። ኢትዮጵያን ጥቅም ያላማከለ ነበር ብላ ኢትዮጵያ የመጠየቅ ሙሉ መብት አላት። ስለዚህ ወደ ጉልበት የሚያስኬድ ነገር የለም የሚለውን በዛ ደረጃ ብታይለት ነው። በተለይ የጂንሷን ነገር አትኩርልኝ። አመሰግናለሁ። በጣም የሚገርም ደም የሚያፈላ በደል ነው የተፈጸመብን እንደ ሀገር። በነገራችን ላይ አሰብ የማናት የሚለውን አሰብ የማናት የሚለውን የዶክተር ያዕቆብን መጽሐፍ እንዲሁም ደግሞ የእሳቸውን ኢንተርቪው ስታዩ በተለይ ለንደን ላይ የደርግን ሰዎችና የኢህአዴግን ሰዎች ለማደራደር የሄዱት ኮይን የባህር በር አያስፈልገንም ተብለው የተነገራቸው በኢትዮጵያውያን በኩል በአቶ መለስ ዜናዊ ነው የሚሉት። እንዴት ነው ላንድ ሎክ የምትሆኑት? ይሄን ያህል ህዝብ ይዛችሁ
እንዴት ነው የሚሆነው? ምንም አያገባችሁም ቃል በቃል ይህን ሰምታችኋል። እና እኔ አንዳንድ ጊዜ ደም የሚያፈላ ነገር ምን ታስበው እንደሆነ አላውቅም። ራሱን በቻለ መንገድ ለሴራ ክፍት ነው ይሄ ነገር እና እዛ ጋር የተሰራ ሴራ ነው እና ብዙ በተለይ በዚህ ጉዳይ ላይ ዶክተር ያዕቆብ እንግዲህ ማለት በናይጄሪያ እና በካሜሮን መካከል የነበረውን ሩዋንዳ ላይ የነበረውን ጄኖሳይድ አቶርኒ ሆነው የመሩ ሰው ናቸው። ኢትዮጵያዊ ምሁር ናቸው። አሰብ የማናት የሚል መጽሐፍ ጸሐፊ ናቸው። አንድ ሀገርን እያስተዳደርክ ተሻግረህ ለማሰብ ምን ማለት ነው? እኔ አይገባኝም። ማለት እንዴት ነው ራስ ላይ የምተኩሰው? ብዙ መላምቶች ሊቀመጡ ይችላሉ፣ ለምን እንደሆነ አይ ዶንት ኖ። ግን በዚህ ደረጃ በደል ራሳችን ላይ ነው የፈጸምነው፣ በራሳችን ልጆች ማለት ነው፣ በራሳችን ልጆች እና ከዛ ጊዜ ጀምሮ ነው እንግዲህ ያው ጂኦግራፊካሊ እንደዚህ እስር ቤት ውስጥ የገባ ነው እና አሁን እንደዚህ አይነት ጥፋት ከተሰራ ይህ ትውልድ ከዚህ በኋላ የሚመጣው ትውልድ መተንፈሻ ይፈልጋሉ ነገሩ እና ትውልድን ማወቅ አለበት ፐርፐዝሊ የተሰራብን ሴራ እንደሆነ ማለት ነው። ያ እሺ፣ ቴንኪው አያና። ወደ ቢግ ብሮ ነው መሰለኝ አንተ ነህ? አዎ እኔ ነኝ ቴዲ። ማለት ያው እኔ ሁለት ነገሮችን ነው መናገር የምፈልገው። አንድ መጀመሪያ ቅድም ዳኒ እስራኤል የሚባለው ልጅ ገብቶ በኪራይ ነው መጠቀም ያለብን ሲል እኔ በጣም ዘገነነኝ፣ የፈረደብን ፍርድ። እኔ ምክንያቱም ሲቀጥል ደግሞ አሁን ሰጥቶ መቀበል በሚለው ላይ እኔ መናገር እፈልጋለሁ። የመጀመሪያው ሰጥቶ መቀበል የሚለው ላይ ብንሄድ ሰጥቶ መቀበል ቢሆን ኖሮ እኔ 5 ዓመት መርከብ ላይ ሰርቼ ነበር ድሮ ማለት ነው እና ከአሰብ ኢትዮጵያ ለቃ ጅቡቲ ስትገባ ጅቡቲን ኢትዮጵያ ነው የሰራቻት። የሚገርም ነገር መብራት የላቸው፣ ምንም ነገር የላቸው፣ ባንኪንግ ሲስተም የላቸው፣ ደሞዝ እራሱ የላቸውም። አንዳንዴ ነው የሚከፈላቸው ምናምን። የመጨረሻ ምንም ያልነበረ ሀገርን ነው ኢትዮጵያ የሰራችው። በእውነት ነው የምልህ። ገብቷል። በዛውም ጅቡቲ ላይ የተሰራውን ስራ ማንም የውጭ ኃይል መጥቶ ባህር ኃይሉን ከማቋቁም በፊት ማለት ነው ያን ጊዜ ሰጥቶ መቀበል ቢሆን ኖሮ ጅቡቲ ላደረጋችሁልኝ ውለታ ብላ የሆነ ነገር መስጠት ነበረባት።